ሩታዬ የኔ ጀግና ሴት ማለት ነው ውዶቼ። አብርሃምን የልጇን አባት ባሏን እንግዲህ ከነሱ ከሁሉም አውጥታ ወስዳዋለች ማለት ነው። የማይሆን ነገር የለም፣ የማይደረግ ነገር የለም። እንግዲህ ምንም ማድረግ አይቻልም። ከሩታ ምንም ነገር ማምለጥና ከሩታ ምንም ነገር መደበቅ እንደማትችሉ በደንብ ልታውቁ ይገባል። እንዴት እንዳንቀጠቀጠቻቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች። እንዴት ናችሁልኝ ማሮቼ ውዶቼ ማለት ነው። እጅግ በጣም የሚለይ ነው የዛሬው ማለት ነው ውዶቼ። የዛሬው በጣም ይለያል። አብርሃም ከሩታ ጋር ይሄዳል ወይንስ ደግሞ ምንድነው እያልን ከአንገት ሀብሉ ላይ ወይንስ ከእጁ ጋር ካደረገው ከቀለበቱ ላይ ወይንስ ደግሞ ከሰዓቱ ላይ ነው ልጁ ላይ መስተፋቅር የተሰራበት። እንደውም አንዳንድ ሰዎች ኧረ ከነዚህ ቁሳቁሶች አይደለም አብርሃም ድግምት የተሰራበት እቃው ላይ ነው እያሉ ነበር። እቃው ምንድነው? ማስረገዣው ላይ ማለት ነው። ስለዚህ እኔ ደግሞ ምን ፈራው መሰላችሁ? እንዴ የልጅ የሚያስረግዝበትን እቃውን ደግሞ ቆርጠው እንዳይጥሉለት ብዬ ፈራሁኝ። ለምን እንዴ ይሄ ልጅ ሰዓቱ ተባለ። ሰዓቱን እጁ ላይ ማውለቅ አንፈልግም አለው። ሀብል ነው አሉ ከአንገቱ ላይ ሩታ የሰጠችውን የአንገት ሀብል ከአንገቱ ላይ አውልቀውበታል። ግን ልጁ ምንም አልተቀየረ። ሚስቴ ናት፣ የልጅ እናት ናት፣ የፈለገችውን ነገር ማድረግ ትችላለች። አድርግ ያለችኝ ነገር ሁሉ አደርጋለሁኝ፣ ምንም ማድረግ አትችሉም፣ ሚስቴ ናት ብሏቸው እርፍ አለ ማለት ነው። እንደዚህ ነው እንግዲህ በቃ። እና ዳኒ ይሄ አሽቃባጭ ማለት ነው። ይሄ አሽቃባጭ ይሄ ለሆዱ አደር ማለት ነው። በቃ በፈለገበት ቦታ እንደፈለገ እያስመሰለ የሚኖርና ወንድሙንም ዴቫን እህቱንም ቤዛን ዳኒንም ሁሉንም አንገታቸውን ያስደፋቸው። በቃ ሚስቴ ናት፣ አድርግ ያለችኝ ነገር አደርጋለሁ፣ ሁን ያለችኝ ነገር ሆናለሁ፣ ምንድነው የምትፈልጉት ብሏቸው እርፍ አለ ማለት ነው ውዶቼ። እውነት ለመናገር የሱ መልስ የሱ ንግግር እኔ ከምላችሁ በላይ በጣም ነው ያስደሰተኝ ማለት ነው። ምክንያቱም መሆን ያለበት ነገር ስለነበረ ሚስቱን የልጁን እናት መምረጡ እጅግ በጣም ነው ደስ የሚለው። ሩታ ጀግናዋ ባሏን ይዛው ወደ ቤቷ ልትገባ ነው ማለት ነው። ምንም ማድረግ አይቻልም። እንግዲህ ወደዳችሁም ጣላችሁም አብርሃም እና ሩታ ወደ ቤታቸው ሂደዋል ማለት ነው። ስለዚህ አብርሃም አይሄድም፣ ሩታ ጋር አይሄድም፣ ሄርሜላ ጋር የሚቀረው እያላችሁ ነበር። ምክንያቱም የአንገት ሀብሉን ስላወለቁበት የተደረገበት ድግምት ወይንም መድኃኒት አንገት ሀብሉ ላይ መስሏችሁ ነበር። አይደለም። እንደውም ልጁ የተደረገበት ልጆቹ እንደሚሉት እቃው ላይ ነው። እቃውን ደግሞ ቆረጡና ጣሉታ።